አመሰግናለሁ። ከዛ በፊት ምን ይችል እንደሚታወቀው የኢፌድሪ አየር ኃይል 90ኛ ዓመት የምስረታ በዓሉን የኢትዮጵያ አየር ኃይል የነጻነትና አንድነት ምልክት በሚል መሪ ሀሳብ ከጥር 15 ጀምሮ በተለያዩ ደማቅ ስነ ስርዓቶች እያከበረ ይገኛል። የመጀመሪያው የጥቁር አንበሳ የአየር ላይ ትርኢት እንዲሁም ደግሞ የአቪዬሽን ቴክኖሎጂ ኤክስፖ የሚጠቀሱ ናቸው። ከዛም ባለፈ በተለያዩ ስነ ስርዓቶች ነው ይህንን የምስረታ በዓል እያከበረ የሚገኘው አየር ኃይሉ። የዚሁ የክብረ በዓል አካል የሆነው ደግሞ በዛሬው ዕለት የአብራሪዎች እጩ መኮንኖችና የቴክኒሻኖች ምርቃ ይገኝበታል። በዚህ መርሃ ግብር ላይ እንግዲህ የኢፌድሪ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባስተላለፉት መልእክት በተለይም ደግሞ የኢትዮጵያ አየር ኃይል በተለይም ደግሞ ባስመዘገባቸው ስኬቶች ተስፈንጥሮ ከዲጂታል ዓለም መቀላቀል የቻለ ምርጡ አየር ኃይል መሆኑን አንስተዋል ማለት ነው። አየር ኃይሉ በተለይም ባከናወናቸው የሪፎርም ተግባራት በአይነተኛ የለውጥ መንገድ ላይ እንደሚገኝ ያነሱት ፊልድ ማርሻሉ በተለይም በአገር ውስጥና በተለያዩ በውጭ ሀገራት አየር ኃይሉ የተሰጠውን ግዳጅ በብቃት በፈጸማቸው ጀብዶች በተለይም የተለያዩ ሀገራትና የአየር ኃይል ተቋማት ጭምር የመሰከሩለት ምርጡ አየር ኃይል መሆኑን ፊልድ ማርሻሉ በዚሁ ጊዜ አንስተዋል ማለት ነው። አየር ኃይሉ እንግዲህ በተለይም ደግሞ ኢትዮጵያ በየአዝማናቱ በጠላቶቿ የሚሸርቡባትን ሴራዎች ይህ አየር ኃይል ወይም ይህ ተቋም እየበጣጠሰ ህልማቸውንም አመድ እያደረገ የቀጠለ ጠንካራና ጀግና አየር ኃይል መሆኑን በተመራቂዎች እንዲሁም ደግሞ በዚህ የምረቃ መርሃ ግብር ላይ በተገኙ እንግዶች ፊት ፊልድ ማርሻሉ በኩራት አንስተዋል ማለት ነው። ተቋሙ በተለይም ደግሞ ያሉ ተግዳሮቶችን እየተነተነ የመፍትሄ ሀሳቦችንም እንዲሁ እያስቀመጠ በተለይም ባለፉት የለውጥ ዓመታት የሪፎርም ተግባራትን በማከናወን በስኬት ታጅቦ 90ኛ ዓመቱን እያከበረ መሆኑን በማንሳት በተለይም በትጥቅ ዘመኑን በመምሰል ዘመኑን በመዋጀት ብቁ የሰው ኃይልን በማፍራት ምቹ የስራ አካባቢን በመፍጠር እነዚህ ነባርና አዳዲስ ዘመናዊ ቴክኖሎጂዎችን በማዘመንና በመጠገን እንዲሁም ደግሞ ቀደም ሲል እንዳነሳሁት ምቹ የስራ አካባቢን በመፍጠር አየር ኃይሉ ካስመዘገባቸው ስኬቶች መካከል መሆኑን አንስተዋል ማለት ነው። በተለይም ደግሞ አየር ኃይሉ እያከበረ በሚገኘው 90ኛ ዓመት የክብረ በዓሉ ላይ ያሳያቸው ቴክኖሎጂዎች እንዲሁም ደግሞ አቋሙን ወይም ደግሞ ያለበትን ቁመና የገለጸበት መንገድ ዘመናዊ የአቪዬሽን ወይም ደግሞ የአየር ኃይል መገንባታችንን እንድናረጋግጥ አድርጎናል ብሏል ፊልድ ማርሻል ብርሃኑ ጁላ በዚሁ ጊዜ ማለት ነው። ከዚህ ባለፈ ፊልድ ማርሻሉ በዚህ የምረቃ መርሃ ግብር ላይ በተለይም ለተመራቂዎች ባስተላለፉት መልእክት ያካበታችሁት ልምድና እውቀት እንዲሁም ደግሞ የታነጻችሁበት ጥንቅቅ ያለ ዲሲፕሊን ወይም ደግሞ ስነ ምግባር በአቪዬሽን የስራ ህይወት ውስጥ የመጀመሪያው ልምድ መሆኑን በማንሳት በተለይም ደግሞ በዚህ በሚለዋወጥ ዓለም ውስጥ በየጊዜው ራሱን እያደሰ እያዘመነ በሚመጣ የአቪዬሽን ቴክኖሎጂ ውጤት ውስጥ ራሳቸውን እያበቁ እንዲቀጥሉ ጥሪያቸውን አስተላልፏል ወይም መልእክታቸውን አስተላልፏል ማለት ነው። ከዚህ በመቀጠል እንግዲህ የአየር ኃይል ዋና አዛዥ ሌፍተናንት ጀነራል ይልማ መርዳሳ መልእክት አስተላልፈው ነበር። እሳቸውም እንግዲህ በመልእክታቸው በተለይም የምንገኝበት አሁናዊ ዓለም እንዲሁም ደግሞ የጦርነት አውድ ተለዋጭ ፉክክርና እንዲሁም ደግሞ ፈጣን እድገት የሚስተዋልበት በጥቅሉ የማይገመት መሆኑን በማንሳት የጦርነት አውዱም ደግሞ ከነጠላ ውጊያ ወደ ዘርፈ ብዙ ውጊያ የተቀየረ እንደመሆኑ ኢትዮጵያ በዚህ ውስጥ ራሷን እያበቃች መሄድ ጊዜው የሚጠይቀውና አንገብጋቢ ጉዳይ መሆኑን አንስተዋል ማለት ነው። በዚህ መሰረት ተቋማቸው የተሰጠውን ተልዕኮን መሰረት በማድረግ ብቁ የሰው ኃይል በማፍራት የውጊያ መሰረተ ልማቶችን በመዘርጋት እንዲሁም ደግሞ በማስፋፋት ከዛ ባለፈ ደግሞ በራስ አቅም ቴክኒሻኖችን መሰል ልክ እንደዛሬ ተመራቂዎች አብራሪዎችን እንዲሁም ደግሞ እጩ መኮንኖችን በማብቃትና በማሰልጠን ራሱን እያበቃ እንደሚገኝ አንስተዋል ማለት ነው። በተለይም ደግሞ ከለውጡ ማግስት ጀምሮ ለተከታታይ 3 ዙሮች በዚህ መልኩ ተማሪዎችን እያስመረቀና እያበቃ አየር ኃይሉ በሰው ኃይል ራሱን እያደራጀ እንደሚገኝ አንስተዋል ዋና አዛዡ ማለት ነው። በተለይም ደግሞ እነዚህ ተመራቂዎች በተለይም ለአገራቸውና ለተቋማቸው የታመኑ እንዲሆኑ በእውቀት በስነ ምግባር ጭምር ታንጸው ዓለም አቀፍ ስታንዳርዶችን የጠበቁ የትምህርት ስርዓቶችን ተከታትለው በዛሬው ዕለት ብቁ መሆናቸው በተለያዩ ጥብቅ መመዘኛዎች ተፈትነው አልፈው ለዛሬ ምረቃ መብቃታቸውን ዋና አዛዡ ሌፍተናንት ጀነራል ይልማ መርዳሳ አንስተዋል ማለት ነው። የዛሬ ተመራቂዎች እንግዲህ የተቋሙን ዝግጁነት የተቋሙን አሁናዊ አቋም ይበልጥ ከትውልድ ትውልድ እያሻገሩ የሚያስቀጥሉ እንዲሁም ነው የተቋሙን አቋም ወይም ደግሞ ዝግጁነት እንዲሁም ደግሞ ተልዕኮን በላቀ አቅም ለመፈጸም ተደማሪ አቅም የሚሆነው መሆኑን አንስተዋል ማለት ነው። እንግዲህ የአየር ኃይሉም የ90ኛ ዓመት የምስረታ በዓሉን የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ሀሳብ በተለያዩ ስነ ስርዓቶች ከጥቅምት 11 ጀምሮ ሲያከብር መቆየቱን አንስተዋል። በዚህ
ስነ ስርዓት ላይ በርከት ያሉ ጎብኚዎች ተገኝተዋል። በተለይም ደግሞ በጥቁር አንበሳ የአየር ላይ ትርኢት እንዲሁም ደግሞ የአቪዬሽን ቴክኖሎጂ ኤክስፖን በርከት ባሉ በአገር ውስጥና በውጭ ጎብኚዎች ጭምር የታየ የኢትዮጵያን አሁናዊ ቁመና ለተቀረው ዓለም የገለጠ እንዲሁም ደግሞ ዜጎችም ደግሞ ከዚህ በፊት በሩቁ ያዩት የነበረውን ተቋም በቅርበት እንዲቀርቡት ከዚህ ባለፈ ደግሞ በምናብ ጭምር እናስባቸው የነበሩ የተለያዩ የአቪዬሽን ቴክኖሎጂ ውጤቶችን በአካል ዳሰው እንዲያዩ እንዲያውቁ ያደረገበት ነው። ከዛ ባለፈ ደግሞ ትውልዱም ደግሞ በተለይም ደግሞ አዳጊዎች መጥተው ይሄንን የአቪዬሽን ኢንዱስትሪ እንዲያዩ እንዲተዋወቁ ህልማቸውም የላቀ እንዲሆን ያስቻለ ነው ማለት ነው። በዛሬው የምረቃ ስነ ስርዓት ላይ ምንችል የኢፌድሪ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንዲሁም ደግሞ የአየር ኃይል ዋና አዛዥ ሌፍተናንት ጀነራል ይልማ መርዳሳ እንዲሁም ደግሞ የተለያዩ የዓለም ሀገራት መሪዎች፣ አምባሳደሮች፣ የተለያዩ የጦር አታሼዎች ተገኝተዋል ማለት ነው። ምንችል ለአሁኑ በእኔ በኩል ያለው መረጃ ይህንን ይመስላል። መልካም ቀን።